ልክ እንደ አቦ ሸማኔ ከየት መጣ ሳይባል በፍጥነት ገስግሶ በጨዋታ ልዩነት ይፈጥራል። ኳስን በየትኛውም ሰዓት በማንኛውም የሰውነት ክፍሉ ወደ ግብነት የመቀየር አቅም አለው። በዘመናዊ እግር ኳስ የ9 ቁጥርን ሚና በሚገባ የተወጣም እንደሆነ ይነገርለታል። ንቁ አይኖቹን ተጠቅሞ ከቡድን አጋሮቹ የሚጣልለትን ኳሶች ከመረብ ያሳርፏቸዋል። ግዙፍ ተክለሰውነቱና ጠንካራ ምቶቹ ለተጋጣሚ ተከላካዮች ፈተና ናቸው። ተጫዋቾች አዳጋች ነው በሚባለው እንግሊዝ ፕሪሚየር ሊግ ሪከርዶችን ለመሰባበር ብዙ ዓመታትን አልፈጀበትም። አስፈሪነትና ግርማ ሞገስን የተላበሰው ራሱን እንደ ቀደሙ አባቶቹ ቫይኪንግ ብሎ የሚጠራው ኤርሊንግ ሃላንድ። በዛሬው መሰናዷችን የዚህን ግዙፍ አጥቂ የእግር ኳስ የህይወት ጉዞ ሃላንድ በፈረንጆቹ 2000 ላይ በእንግሊዟ ከተማ በሊድስ ነው የተወለደው። አባቱ አልፍ ሃላንድ የቀድሞ የማንቸስተር ሲቲና የሊድስ ዩናይትድ ተጫዋች ነበር። ነገር ግን ክፉ ቀን አያጋጥም ነውና በደረሰባቸው ጉዳት ገና በ30 ዓመታቸው እግር ኳስን አቆሙ። ገና ልጃቸውን ግን ወደ እግር ኳሱ መጥቶ በእሳቸው ፈለግ እንዲጓዝ መሻት ነበራቸው። ይህም አልቀረም። ሃላንድ ገና የ3 ዓመት ሕፃን ልጅ ሳለ ከተወለደበት ሊድስ ይዘውት ወደ ኖርዌይዋ ከተማ ብራይነ ከተማ መጡ። ሃላንድ ገና እግር ኳስን ሳይጀምር በፊት በለጋ ዕድሜው በ2006 በዝላይ ውድድር 1.63 ሜትር በመዝለል በ5 ዓመቱ የጂነስ ሪከርድ ላይ መመዝገብ ችሏል። ይህ ብቻ ሳይሆን በልጅነቱ የእጅ ኳስና ጎልፍን ይጫወት ነበር። በብራይን ለተጠባባቂና ለዋናው ቡድን በመጫወት እግር ኳስን አህዱ ያለው ሃላንድ በታዳጊነት ተስፋ ሰጪ እንቅስቃሴ ማሳየት ጀመረ። በየጨዋታው ጥሩ እንቅስቃሴ በማሳየት ግቦችንም ማስቆጠር ተያያዘው። በአጠቃላይ እዛ በነበረበት ወቅት በ30 ጨዋታዎች 34 ግቦችን ማስቆጠር ችሏል። በ2017 የካቲት ላይ ሃላንድ ከዋና ከተማዋ ኦስሎ በቅርብ ርቀት ላይ ወደምትገኘው ከተማ ክለብ ሞልደብ በ16 ዓመቱ ተቀላቀለ። በዛም አቅሙን እያዳበረ ራሱን ማሳየት ቻለ። በክለቡ ምግብ አብሳይ የሆነችው ቶርብ ጆርግ ሃውጅን ስትናገር ሃላንድ እዚህ ሲመጣ ቀጫጫ ነበር። እናም እኔ የተለየ ምግብ አልሰጠሁትም ነበር። በየዓመቱ ፈጣን እድገት ያሳይ ነበር። አንድ ጊዜ ወደ እኔ መጣና ወደ ቤት የሚወስደው ምግብ እንዳለ ጠየቀኝ። ከዛም አንስቼ ሰጠሁት፣ ምክንያቱም ምግብ እንደሚያስፈልገው አውቅ ነበር። እናም ሃላንድ የኖርዌይ ሚትቦል በጣም ነው የሚመገበው ስትል ተናግራለች። ሃላንድ በሞልደ በነበረው ቆይታ በ50 ጨዋታዎች 20 ግቦችን ከመረብ አሳርፏል። ጫው ወደ ኦስትሪያው ክለብ አርቢ ሳልስበርግ ሆነ። 2018 ጥር ላይ ክለቡን ተቀላቀለ። ይበልጥ ጥንካሬው እየጎለበተ እግር ኳስን የሚጫወትበት መንገድ ከፍ እያለ መጣ። በዚያም በ22 ጨዋታዎች 29 ግቦችን ማስቆጠር ችሏል። ታህሳስ 2019 ደግሞ በአውሮፓ እየተፈለገ የመጣው ሃላንድ የጀርመኑ ዶርትሙንድ አስፈረመው። ያኔ ታዲያ በቡንደስሊጋው ሃላንድ እንዳሻው ያስቆጠረ የመገናኛ ብዙሃን መነጋገሪያ ሆነ። በክለቡም በቆየበት 2 ዓመታት ከግማሽ ወራት በ89 ጨዋታዎች 86 ግቦችን አስቆጥሮ ዶርትሙንድን ተሰናበተ። ታዲያ ቀጣይ ወዴት ያቀናል የሚለው የብዙዎችን ትኩረት የሳበ ነበር። ታላላቅ የአውሮፓ ክለቦችም አይናቸውን ጥለው ሲከታተሉት ቆይተዋል። በመጨረሻም የእንግሊዝ ፕሪሚየር ሊግን እየደጋገመ ያነሳውና የአውሮፓ ቻምፒዮንስ ሊግን ቢለው ያልተሳካለት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሃላንድን ወደ ክለቡ አስመጣ። ታዲያ ታሪክ ዳግም ተጻፈ። አባቱ አልፍ ሃላንድ በአንድ ወቅት በክለቡ ተጫውቶ ነበርና አሁን ደግሞ ልጁ ሲቲዝኖችን ተቀላቀለ። ብዙዎች ሃላንድ ብዙ ፈተናና አስቸጋሪ አጨዋወት ያለበትን የእንግሊዝ ፕሪሚየር ሊግ ላይ እንደቀደመው ግብ ያስቆጥር ይሆን ብለው ስጋታቸውን አስቀምጠው ነበር። ግና ኤርሊንግ ሃላንድ የሚያቆም አልተገኘም።
አላገኘም። ገና በመጣበት ዓመት የሊጉ ቡድኖች ላይ ግብ በማስቆጠር የወርቅ ጫማ አሸናፊ መሆን ችሏል። 1 ሜትር ከ95 ሳንቲሜትር የሚረዝመው ሃላንድ ሜዳ ላይ ግርማ ሞገሱ ልዩ ነው። የ9 ቁጥርን ሚና በትክክል የተወጣም ጀግና፣ ጥሩ አጥቂ ነው። ኳስ እግሩ ላይ ካለ በሁለቱም እግሩ መጨረስ ይችላል። ሲያስፈልግ ወደ ኋላ መለስ ብሎ ቡድኑ ጨዋታ እንዲመሰርት ይረዳል። በፍጹም ቅጣት ምት ዙሪያ አስደንጋጭ ሙከራዎችን እንዲሁም ለጓደኞቹ እድልን ይፈጥራል። ያለውን ተክለሰውነት ተጠቅሞ ተከላካዮችን አሸንፏቸው አልፎ ያገባል። እይታው፣ ቦታ አያያዙ፣ ጊዜ አጠባበቁ፣ ፍጥነቱ፣ አጨራረሱና ከኳስ ውጭ ያለው ንክኪ አስደናቂ ዘላታን ኢብራሂሞቪች እና ክርስቲያኖ ሮናልዶ ምሳሌዎቹ እንደሆኑ ይናገራል። እንዲሁም ለቫርዲ፣ አጉዌሮ እና ቫን ፔርሲ ልዩ ክብር አለው። በሌላ በኩል በተቃራኒ ከገጠማቸው ተከላካዮች መካከል ሰርጂዮ ራሞስ እና ቫንዳይክ ለሱ ፈታኝ እንደነበሩ ተናግሯል። ኤርሊንግ ሃላንድ እስካሁን ለሀገሩ ኖርዌይ ብሔራዊ ቡድን በተሰለፈባቸው 48 ጨዋታዎች 55 ግቦችን ማስቆጠር ችሏል። በፕሪሚየር ሊጉ ለማንቸስተር ሲቲ በ108 ጨዋታዎች 99 ጎሎችን ሲያስቆጥር በአጠቃላይ ለክለቡና ለብሔራዊ ቡድን ከ300 በላይ ግቦችን ከመረብ አሳርፏል። ሃላንድ በአንድ የውድድር ዓመት ብዙ ጎል ያስቆጠረ ነው። 36 ግቦችን በማስቆጠር በፕሪሚየር ሊጉ የሚደርስበት የለም። በተጨማሪም 50 የፕሪሚየር ሊግ ግቦችን በማስቆጠር ሪከርዶችን ይዟል። በ2023 የአውሮፓ የወርቅ ጫማ፣ የዩኤፋ የዓመቱ ምርጥ ተጫዋች አሸናፊ የገርድ ሙለር ሽልማት ተበርክቶለታል። የቻምፒዮንስ ሊግ የዓመቱ ምርጥ አጥቂነትን በ2022-23 በ2020 ደግሞ የጎልደን ቦይ፣ በ2023 እና በ2024 የፕሪሚየር ሊግ የወርቅ ጫማ፣ በ2022 እና በ2023 ደግሞ የፕሪሚየር ሊግ ወጣት ተጫዋች አሸናፊ መሆን ችሏል። በመቶ የፕሪሚየር ሊግ ጨዋታዎች 84 ጎልና 16 ለግብ የሚሆኑ ኳሶችን በማቀበልም የሚያክለው የለም። በፕሪሚየር ሊጉ በ6 ጨዋታ 10 ጎል እንዲሁም በ14 ጨዋታዎች 20 ግቦችን ማስቆጠርም የቻለ ነው። በቻምፒዮንስ ሊግ በትንሽ ዕድሜው 20 ጎል በማስቆጠር እሱ ቀዳሚ ነው። የሰራቸው ሃትሪኮች ከቶሬዝ፣ ኤቶ፣ ቴሪ ኦነሪ እና ዲዲየር ድሮግባ በላይ ናቸው። በሲቲ የመጀመሪያው ተጫዋች በቻምፒዮንስ ሊጉ 5 ጎል ያስቆጠረ ማን ነው ከተባለ ሃላንድ ነው። በተከታታይ በሜዳ በተደረገ ጨዋታ ሃትሪክ በመስራትም የመጀመሪያው እሱ ነው። ከሲቲ ጋር የኤፍኤ ካፕ፣ የዓለም ክለቦች ዋንጫ፣ የፕሪሚየር ሊግ፣ የኮሚኒቲ ሺልድ፣ የሱፐር ካፕ እና የአውሮፓ ቻምፒዮንስ ሊግን አንስቷል። በዶርትሙንድ የጀርመን ዋንጫን፣ ከሬድቡል ሳልስበርግ ጋር የኦስትሪያ ሊግና ዋንጫን አሸናፊ መሆን ፒዛ እንደሚወድ የሚነገር ሲሆን ስጋ በተለይም ጉበት፣ ልብና ስቴክን ያዘወትራል። በተጨማሪም የባህር ምግቦች፣ እንቁላል፣ ድንች እንዲሁም ጥሬ ወተትና ቡና ከምግብና መጠጥ ዝርዝሮች ውስጥ ከፊት የሚጠቀሱ ናቸው። በቀን 6000 ካሎሪን የሚመገበው ሃላንድ ይህም ጉልበቱን እንዲያድስ እንደሚረዳው ተናግሯል። ሃላንድ በአንድም በሌላም ወደ ኖርዌይ ካቀና እርሻና ላሞችን ሳይጎበኝ አይመለስም። ሃላንድ የኖርዌይ እግር ኳስ ተጫዋች ከሆነችውና የሱ ፍቅረኛ ኢዛቤል ሃውግሰንግ ጋር አንድ ልጅ አፍርተዋል። ብዙ ከሱ ጋር የተጫወቱ ተጫዋቾች እንዲሁም አሰልጣኞች ስለ ሃላንድ ድንቅ ብቃት እንዲህ ብለዋል። ጋሪ ኔቭል ሲናገር ሃላንድ በእውነት ልዩ ነው፣ ትልቅ ክህሎትና የሩኒ ጥንካሬ ያለው እንደ ሮናልዶና ሃሪኬን ጨራሽ ተጫዋች ነው ብሏል። አሰልጣኝ የርገን ክሎፕ በበኩላቸው የዓለማችን ምርጡ አጥቂ እንዲሁም አካላዊና ቴክኒካዊ ግንዛቤን ያጣመረ ነው ብሎታል። የቀድሞ የቡድን አጋሩ ማርኮ ሩዊስ እሱ ልዩ ነው፣ ብቃቱ እያደገ የሚመጣ ነው፣ ከተከላካዮች ጀርባ ኳስ ሲይዝ ጥሩ ነው፣ መጀመሪያ ዶርትሙንድን ሲቀላቀል ያሳካው ስኬትና ግቦቹ የማይታመኑ ነገሮችን እንዲሰራ ረድቶታል ብሏል። ጁድ ቤሊንጋም ደግሞ እሱ አስደናቂ ተጫዋች ነው፣ ጥሩ ባህሪም አለው፣ በእውነት ማንቸስተር ሲቲ እሱን በማግኘቱ እድለኛ ነው ብሏል። የቀድሞ የዶርትሙንድ አሰልጣኝ ሉሲያን ፋብሬ በጠባብ ስፔሶች በሁለት ተከላካዮች መካከል አልፎ የመሄድ ኃይል ያለው ጠንካራ ሰራተኝነት
ታታሪነትን ከትልቅ አስተሳሰብ ጋር ያቀፈ ሁሌም ቢሆን ማሸነፍ የሚፈልግ ነው። ይህ ደግሞ ከሱ ጋር መስራት እንዲያስደስት ያደርጋል ብሏል። የቀድሞ የአረቢ ሳልስበርግና ዶርትሙንድ አሰልጣኝ ማርኮ ሮሰ ስኬቱ አያስደንቀኝም፣ በሳልስበርግ አብረን ነበርን፣ እሱ ሮኬት ነው፣ ከሚጠበቀው በላይ ነው የሚያደርገው፣ ለእኛም ግብና መነሳሳትን ይሰጠናል ብሏል። የአረቢ ሳልስበርግና የአሁኑ የሊቨርፑል ተጫዋች ዶሚኒክ ሶቦዝላይ በበኩሉ ክረምት ላይ ቡድኑን ስቀላቀል ጥሩ ጓደኛሞች ነበርን፣ ስለ ክለቡ አንዳንድ ነገሮች አስረዳው ነበር፣ እሱ ደግሞ እንግሊዘኛ እንድለማመድ ረድቶኛል ብሏል። የኖርዌዩ አሰልጣኝ ስታለ ሶልባከን እሱ የመሪነት ባህሪ ያለው ጥሩ ተጫዋች ነው፣ መላው ዓለም ሁሉ ይመለከተዋል። ማትስ ሀመልስ በበኩሉ በየቀኑ ያለው ታታሪነት አስገራሚ ነው፣ ይህም ትልቅ እድል እንዳለው ያሳያል። በሱ እድሜ ያለ የሥራ ስነ ምግባር ከአእምሮ በላይ ነው ብሏል። ማርቲን ኦዴጋርድ ሃላንድ አዝናኝ ሰው ነው፣ ጥሩ ጓደኛዬ ነው፣ እሱ አደገኛ ነው፣ ፈጣንና ጠንካራ፣ እንደማስበው ከሆነ ሁሉም ነገር የተቸረው ነው። የአሁኑ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ደግሞ እሱ አስደናቂ ተጫዋች ነው፣ በሜሲና በሮናልዶ ደረጃ መጫወት የሚችል ነው ብሎታል። በአንድ ወቅት በነበረው ቃለ ምልልስ ሲናገር ህልሜ የዓለማችን ምርጥ ተጫዋች መሆን ነው ያለው ሃላንድ ወደ ታላቅነት የሚደረገውን ጉዞ ትክክለኛውን መስመር የያዘ ይመስላል። አስፈሪነቱን፣ ታታሪነቱንና ወጥነቱን ይዞ በክለብና በሀገር ጨዋታዎች እንደ ፀሐይ እያበራ ቀጥሏል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ።